ከሳሾች እንዴት ተሳዳቢ ይሆናል? ሰው እንዴት በስድብ ሰውን ይጠይቃል? ዘራፊ፣ ሌባ ምናምን እየተባለ እንዴት ሰው ይጠየቃል? እኛ ጥያቄ አለን በዚህ ዙሪያ ላይ እና ይሄ ጥያቄ ይሄ ነገራችሁ እንደዚህ ተሆኗል እየተባለ ነው። ስለዚህ ለዚህ ነገር መልስ ምንድነው ተብሎ ሰው ይጠየቃል እንጂ ባላወቃችሁት ነገር ባላያችሁት ነገር በአንድ በኩል ብቻ በተናፈሰ ነገር ሰምታችሁ ሰውን ያልተገባ ስም የምትሰጡ ሰዎች ለእናንተ እኔ ምንም የምናገረው ነገር የለኝም። እኔ ግን መናገር አይቀርም። እኔ ልክ ተናግራችሁ ልክ ሲወጣላችሁ ለተናገራችሁት ለእያንዳንዱ በዩቲዩብም ስሜ በተነሳባቸው በእያንዳንዳቸው ነገር ለነዛ ሁሉ ዝም ብሎ ወሬ ነገር ሳይሆን ለመሰላችሁ ነገር መልስ ሰጥበታል። ከዛ እኔ መልስ ከሰጠውም በኋላ ትክክል ይሁን አይሁን እንግዲህ የሚሰማው ሰው ይፈርዳል። ግን ከዚህ ቀድሞ የኔን ፕሮፋይል ስታረጉ የነበራችሁ እኔ ቤት እየመጣችሁ ስትማሩ የነበራችሁ የኔን ትምህርት ስታዳምጡ የነበራችሁ በአንድም በሌላም ከጎን የነበራችሁ አሁን በአንድ በኩል ብቻ የሆነ መረጃን ሰምታችሁ የማይሆን ስም የሰጣችሁ ሰዎች ከዚህ በኋላ ከኔ ጋር ምንም አይነት ወዳጅነት አይኖራችሁም። ምክንያቱም አንድ ሰው አንድ ወዳጅ ካለው እኔ ለምሳሌ ስለ አንድ ጓደኛዬ ብሰማ የሆነ ነገር ስለ አንድ ጓደኛዬ ብሰማ እንዲህ ነው ተብሎ በምንም አይነት መንገድ ብሰማ መጀመሪያ ማድረገው ያንን ሰው ሂጄ ነው የማናገረው። ይሄ ነገር እየተባለ ነው። ስለዚህ ነገር እንዴ 700 ሰው ደረሰ ወይኔ! አረ ደስ ስትሉ ወሬ ለመስማት 700 ሰው ለማንኛውም ይመቻችሁ። ነን ያነዳ hindagaddu gara kamiin raanfadhu jaalala keenu muriin koo aarsaa ta'uu imimmaan koo ስምምነት አርማት እናንተ ትለያላችሁ። ባይሆን አንድ ነገር ልንገራችሁ። አንድ ነገር ልናገር። እነዛ አርሲ ላይ የተገደሉት ክርስቲያኖች መቼስ ታውቋቸዋል። የተገደሉት እንግዲህ ነፍሳቸውን እግዚአብሔር አምላክ ባጸደ ገነት ያኑራቸው። የሞቱት ክርስቲያኖች አርሲ ላይ እንግዲህ በጣም በሚያሳዝን ሁኔታ ህፃናት ናቸው በአብዛኛው የተገደሉት አይደለ? በአብዛኛው የተገደሉት ህፃናት ናቸው። እኔ እንኳን በሰራውላችሁ ቪዲዮ ተመልክታችኋል አይደል? ከአራት ህፃናት አንድ ናት የተረፈችው። 3 ህፃናት እንደተገደሉ ሙሉ ቤተሰቦች እንዳለቁ ምናምን አርሲ ላይ የሆነው ነገር ታሪክ የማይረሳው አይነት ግድያ ነው። በጣም ሰቅጣጭ ትልልቅ ሰዎችን ብቻ ሳይሆን ህፃናት፣ ወጣቶች ወጣቶችን ከ15 ዓመት 13 ዓመት 14 ዓመት 5 ዓመት 6 ዓመት በጣም በሚያሳዝን ሁኔታና ግፉ በጣም የሌለ አሰልቺ ነበር። ከዛ ውስጥ አንድ የተረፈች ልጅ እንደነበረች ታውቃላችሁ አይደለ? ያቺ የተረፈችዋ ልጅ በቪዲዮ አሳይቻችሁ ነበር። እዚህ አናቷ ጋር እዚህ ትከሻዋ ጋር እና እጇ ላይ ከፍተኛ ጉዳት ደርሶባት እግዚአብሔር ይስጠው ቢኒያም ሽታዬ፣ ወንድማችን ቢኒያም ሽታዬ እሱ ቤት በተደረገ የድጋፍ ማሰባሰቢያ በተገኘው ገንዘብ እሷና እዚህ አሰቦት ገዳም ላይ በእግዚአብሔር ተአምር የተረፈ አንድ ልጅ ነበር አይደለ? እነዛ ልጆች ምን ተደርጎ ነበረ? እነዛ ልጆች እንዲታከሙ ተደርጎ ነበር በትንሹም ቢሆን። ግን አሁን አብዛኛው ሰው አርሲ ይላል። ግን እኮ የተረፉ ሰዎች እኮ የተረፉ ሰዎችን እኮ የት እንደደረሳችሁ ወይ እንደው የት እንደደረሱ እኮ አልጠየቃችኋቸው። እውነቱን ለመናገር የት እንደደረሱ ምን እንደሆኑ ምን እየበሉ እንደሆነ ማለት ሰውነታቸው የተጎዳ እጅ እግራቸው መስራት የማይችል መራመድ የማይችሉ በጣም በርካታ ሰዎች
አሉና እና ደግሞ የተረፉትን የተወሰኑ ሰዎችን ደግሞ እናቃቸዋለን። ስለዚህ እነዛን ሰዎች ምን አስባችሁ ነው ጸጥ ያላችኋቸው? አሁን እኮ ስለ አርሲ ጉዳይ እኮ የሆነ ሰዓት ላይ እኮ ተረስቶ ነበር አይደለ? ተረስቶ ነበር። ማንም ሰው እያወራ አልነበረም። አሁን ነው እንደ አዲስ የተነሳውና በአንድ በኩል በአርሲ ላይ የተደረገው ፍትህ ሲጠየቅ፣ በአንድ በኩል ደግሞ የተጎዱትንና በሞትና በህይወት መካከል ያሉትን ሰዎች ደግሞ ሄዳችሁ አግዟቸው። እግዚአብሔር ሲረዳኝ አንዳችሁንም አልጠይኳችሁም። እንደዚህ መጥቼ እንርዳ ምናምን ብዬ የተወሰናችሁ ሰዎች ናችሁ በፍቃደኝነት በውስጥ አውርታችሁን እኔ ከራሴና ከሌሎች ሰዎች ጋር አድርገን የረዳናቸው የተወሰኑትን ነገርና አሁንም ቢሆን በሌላ መንገድም አድርጋችሁ እነዛን ሰዎች አግዟቸው። ሄዳችሁ ቦታው ላይ ሰው ያላችሁ ሰዎች የሕክምና ድጋፍ ያስፈልጋችኋል። አሁንም ሄዳችሁ ያቸው እኔን እዚህ ጋር መታችሁ ከምትሰድቡኝና እኔን ከምትናገሩኝ ኢትዮጵያ ውስጥ ያላችሁ ጀግኖች ካላችሁ ሂዱና ጎበዝ ከሆናችሁ እናንተ ጎበዝ ጠንካራ ሰው ከሆናችሁ ሂዱ። አዳማ ነው ያሉት፣ አዳማ ሆስፒታል ላይ ነው ያሉትና ሄዳችሁ ጠይቋቸው። የመድኃኒት መግዣ ስጧቸው፣ የሕክምና ስጧቸው፣ አሳክሟቸው። በህይወት ላሉት ማለት ነው። እግዚአብሔር ከጎናቸው እንዲቆም እንዲረዳቸው ግን በአጭሩ ምናግራችሁ ነገር ምንድነው? ያን ጥያቄውን ያነሳችሁ ጥያቄውን የጠየቃችሁ ሰዎች ልክ ናችሁ። ጥያቄ ያነሳችሁና ጥያቄ የጠየቃችሁ ሰዎች ልክ ናችሁ። ለተነሳው ነገርና ለተጠየቀው ጥያቄ መልስ መስጠት ያስፈልጋል። ይሄ ምንም እንትን አይደለም። በቃ ለተጠየቀው ጥያቄ ያነሳችሁት ጥያቄ ማንኛውም ሰው በቃ ይሄ ብሎ ላነሳው ጥያቄ ትክክለኛ መልስ መስጠት ተገቢ ነው። ከዛ ውጪ ግን ጥያቄ መጠየቅ አልፎ ግን ወደ ሰው የግል ህይወት ውስጥ መግባት፣ ሰውን መስደብ፣ ሰውን ማዋረድ ግን የክርስቲያን አይደለም። ጥያቄ መጠየቅ ልክ ነው። እኔም በእናንተ ቦታውን እጠይቃለሁ፣ ማንንም እጠይቃለሁ። ልክ መስሎ ያልታየኝ ነገር ካለ እኔ ጭንቅላቴን መጠቀም እችላለሁ። በመጀመሪያ ደረጃ ማንም ሰው መጥቶ አይነዳኝም። ሳይ የሆነ ነገር ሲነገር አይቼ አስተውዬ የማመልከው ሰው የለም። ሁሌ ለእኔ አፍ ሆኖ የሚናገርልኝ ሰው የለም እና የሆነ ነገር ሳይ ከተመለከትኩኝ በሁለት በኩል ያለ ነገር አጣርቼ መልስ ሰጥበታለሁ፣ እናገራለሁ የተሰማኝ ነገር። ግን እንደ አብዛኞቻችሁ አልነዳም። እንደ አብዛኞቻችሁ የሆነ ሰው ስም ሲሰጥ ሄጄ ያንን ስም እየተቀበልኩ ሲጀመር ማስተዋል የሚችል ክርስቲያን እኮ መድረክ ላይ ቢኖር ኖሮ በዚህ ልክ እንትን አንልም ነበረ። ግን ለተጠየቁት ጥያቄዎች የተነሱት ሀሳቦች እንዳለ ልክ ናቸው። ጥያቄዎቹ ልክ ናቸው። መልስ ያስፈልጋቸዋል። ኦፍኮርስ ግዴታ ነው። ለተጠየቀ ለእያንዳንዱ ለእናንተ ሲባል ሳይሆን የተወሰነ የሆነ 2-3 ሰው ሚዲያውን ተጠቅሞ ስላወራ ሳይሆን በጣም አብዛኛው ሰው ከኛ ጋር በተለይ እኔ ስለ ራሴ ሳወራ በጣም ብዙ ሰዎችን ከብዙ ሰዎች ጋር አብረን ቆይተናል፣ ተማምረናል። ላለፉት 5 ዓመታት በጣም በርካታ በጎ ነገሮችን አብረን አሳልፈናል። ስለዚህ ያ ህዝብ ቢጠይቅ መብቱ ነው። ስለዚህ ምን በዛ ጉዳይ ላይ የምናገርበት ጊዜና ሰዓት ይመጣል። ግን ቢያንስ አትሳደቡ፣ ኃጢአት ውስጥ አትግቡ። እናንተ ጥያቄያችሁን ጠይቁ በአግባቡ በቪዲዮም በቲክቶክም ይሁን በኢንስታግራምም ይሁን በፌስቡክም ይሁን በእያንዳንዱ መንገድ ጥያቄያችሁን ጠይቁ። ግን እናንተም ደግሞ ኃጢአት ውስጥ አትግቡ። እየተሳደባችሁ አትጠይቁ፣ ጠይቁ ጥያቄያችሁ። ስትሳደቡ ግን እናንተም የሰይጣን ፈረሶች ነው የምትሆኑት። ጠይቁ ጥያቄያችሁን ሳታቋርጡ። ግን እናንተም እየተሳደባችሁ የምትጠይቁ ከሆነ በሁለቱም በኩል ያለ ማንም ልክ አይኖርም ማለት ነው። ስለዚህ ለእናንተ እኔ ላይ በተነሳው ነገር መልስ እስከምሰጥበት ጊዜና ሰዓት ድረስ እኔ ላይ በተነሳው ነገር መልስ እስከምሰጥበት ሰዓት ድረስ ያልተቋረጠ ጥያቄያችሁን በውስጥም በውጭ መቀበላል። ግን አትሳደቡ፣
አትሊስት ሳትሳደቡ ጥያቄያችሁን ብቻ ጠይቁ። በተሳደባችሁ ቁጥር እናንተም በሌላ በኩል የሰይጣን መጫወቻ ነው የምትሆኑት ማለት ነው። በኋላ ላይ እናንተ ባላችሁትና በተናገራችሁት ልክ ሆኖ ባይገኝ የምታፍሩበት እናንተው ራሳችሁ ልትሆኑ ስለምትችሉ በአንድ በኩል ብቻ ሰምታችሁ ስለሆነ ያወራችሁት አትሊስት የመጠየቅ መብታችሁ የተጠበቀ ነው በምንም አይነት መንገድ። ነገር ግን ከስድብ የራቀ ትችቶችን ብቻ አድርጉ። አሁን ለምሳሌ ወንድማችን ጸጋዬ ቪዲዮ ሲሰራ ማንንም አልተሳደበም። ማንንም ይሄ ያል በቃ ለክልከቢ ለቤተክርስቲያን የምትቆረቆር ኮን ጥያቄ ነው የምትጠይቀው። ይሄ እንዲሆናል በቃ በዚህ አይነት መንገድ ጠይቃለህ። ከዛ ውጪ ግን በመሳደብና አፋችሁን በማላቅ ግን ምንም የምትቀይሩት ነገር አይኖርም በማንም ዙሪያ ላይ። ግን ለተነሱት ጥያቄዎች ግን መልስ ያስፈልጋቸዋል። ይሄ ግልጽ ነው። እናንተ በምትሳደቡት ልክ ግን ማለት ነው ጭራሽ በተሳደባችሁ ቁጥር ሰውን ወደ አልተፈለገ ያሉ ውስጥ ነው የምትከቱት እንጂ ማንም ላይ ምንም የምትፈጥሩት ነገር የለም። ማንም ላይ ምንም የተለየ ነገር የምትፈጥሩት ነገር አይኖርም። ለዛ ተመልሼ በሌላ ላይቭ አንድ በአንድ እስከማወራችሁ ድረስ በትህትና የተሞላ ጥያቄያችሁን ብቻ አቅርቡ። ከዛ ውጪ ከስድብ የራቀ ነገር ብቻ አስሩ። ከስድብ የራቀ ነገር ብቻ እና የምትሰሙት እና በእያንዳንዱ ቦታ ላይ የምትሰሙት ነገር ሁሉ እንደዛ ሆኖ ላታገኙ ትችላላችሁ። በኋላ ላይ የምታፍሩበትን ነገር ከምታረጉ በሀቅ ጥያቄያችሁን ብቻ ጠይቁ። That's a blessed love. Yes, I. Up to Selassie, my Lord. Yeah, I'm good. I'm very good. Yeah, how are you? Good? Yes, sir. How's Taitu and Abyssinia? Okay. Oh, okay. So did you go check in hospital? ግን በሁኔታዎች ውስጥ እንኳን ሳትቀየሩ በእያንዳንዱ ሁኔታዎች ውስጥ ሳትቀየሩ ያየዋችሁ በጣም ጥቂት ሰዎች ግን እኔ ራሱ የእናንተን ልብ ቢሰጠኝ ብዬ ተመኘሁ። በሁለት በኩል ነገሮችን ለማየት የሞከራችሁ ሰዎች በዚህም ሳይድ ያለውን ነገር ለማጣራት የሞከራችሁ እናንተን ሳላደንቅ አላልፍም። በጣም የምትገርሙ ሰዎችን አይቻለሁ። በጣም የምትገርሙ ክርስቲያኖችን አይቻለሁ። ግን አብዛኞቻችሁ ነው አሪመሻችሁ ነው። Now I talk to in embassy, so I have appointment 2 o'clock. ሌላኛው ደግሞ አንዳንድ ወንድሞቻችን ሰባቱ ጎረምሶች የሚለውን ስም አትጠቀሙ ብለው ሀሳብ ሰጥተዋል። ክፉ ጊዜ ሰዎችን ከሰዎች ይለያል። በእርግጥ ሰባቱ ጎረምሶች እኔ ሲጀመር እዛ ውስጥም አይደለሁም፣ ከሰባቱ ጎረምሶች ከሚባለው ውስጥም አይደለሁም፣ መሆንም አልፈልግም። እና እዛ ላይ ፕሮፋይልን ካያችሁት ሰባቱ ጎረምሶች የሚለው ውስጥ በእርግጥ ደስ ይለኛል። የሰባቱ ጎረምሶች የሚለው ዩዘር ኔም ያ ልጁ የመቀሌ ልጅ መሰለኝ አላወኩም፣ ወንድ ነው። ግን ሰባቱ ጎረምሶች ላይ የኔ ፎቶ አለ፣ አውጡት ከዛ ውስጥ ለሌሎቹ ኮንፈርት ከሚነሳቸው ምናምን ይሄን ስም ተጠቀሙብን ካሉ እኔ ፐርሰናሊ ሲጀመር እዛ ውስጥም አይደለሁም እና የኔን ፎቶ እዛ ውስጥም ካያችሁት አውጡት። ምክንያቱም ወንድሞቻችን ኮንፈርት እንዲነሳቸው አንፈልግም። እኔ ፐርሰናሊ የኔ ፎቶ ከነሱ ጋር ሆኖ እንዲታይ አልፈልግም፣ ለነሱ ኮንፈርት ስለሚነሳቸው እና ይሄን ስማቸውን አትጠቀሙ እየተባለ ስለሆነ ሰባቱ ጎረምሶች የሚል ዩዘር ኔም ሰባቱ ጎረምሶች የሚል ዩዘር ኔም ያለው ልጅ ወንድማችን የኔም ፕሮፋይል አይቼዋለሁ እስከ ቅርብ ጊዜ። ከዛ ውስጥ አውጣው እና ያንን ስም ደግሞ እኔ ጋር መታችሁም እንዳትጠቀሙ እሺ።
ሰባቱ ጎረምሶችም ወደፊትም ጊዜ አልፎ ወደፊት ምናልባት እግዚአብሔር ወዶና ፈቅዶ ወደ አገልግሎት መመለስ ከሆነ የኔን ቪዲዮዎች ከሌሎቹ ወንድሞች ጋር ምናምን አትልቀቁ። ምክንያቱም ለነሱ ኮንፈርት የሰጣቸው ስላልሆነ ለዛ ከዚህ በኋላ በአጋጣሚ በማደርጋቸው ትምህርቶች ነገሮች ተስተካክለው በማደርጋቸው ትምህርቶች አንድ ኮሜንት ልስጋውና ኦኬ የኔን ቪዲዮዎች እንዲለቁ መፈልጋቸው የተወሰኑ ሰዎች ብቻ ናቸው። ወደፊት የኔን የላይቭ ሪከርድ ማድረጋቸው ዲቤቶችም ሆነ ወደፊት ዲቤቶችም ሆነ ትምህርቶችም የተወሰኑ እነዛን ትምህርቶች የተወሰኑ ሰዎች ብቻ ነው እንዲለቋቸው ፈልገው ቱ ቢ ኦነስት የሰባቱ ጎረምሶች የሚለው የቲክቶክ አካውንት እንደኔ የሚመቸው ሰው የለም። በጣም በሚሰራቸው ስራዎች አክቹሊ እሱ አይደለም አሁን ይሄንን ሐሳብ ያነሳው ግን የኛ ወንድሞች የኛ የቅርብ ወንድሞች ምናምን ያንን ስም ሌላ ቦታ ላይ እንዲውልባቸው ስላልፈለጉ ወይም ደግሞ በቀጥታ ንግግር እኛ አሁን ስማችን በአንድ በሌላም እየተነሳ ያሉ ሰዎች አብሮ እንዲለጠፍ ስላልፈለጉ እንዳትጠቀሙት ለማለት ያህል ሶ ኢትስ ኦኬ። እነዛ ማለታቸው ደግሞ መብታቸው ኖርማል ነው፣ ቢግ ዲል አይደለም ያን ያህል። በዚህ መልእክቴ ነው። ከዛ ውጪ ግን ስለተነሳብኝ ስለ እያንዳንዷ ነገር ግን ፐርሰናሊ እኔ መልስ ሰጥበታለሁ። ግን ሰባቱ ጎረምሶች ምናምን ከሚለው ነገር ጋር እኔም የራሴን ፎቶ ማየት አልፈልግም። እናንተም የኔን ፎቶ ከነሱ ጋር እንዳታረጉት። ይሄ የኔ ጥያቄ ሳይሆን የነሱ ጥያቄ ስለሆነ ነው። ፐርሰናሊ የኔ ጥያቄ አይደለም እሱ። እኔ the right time እና the right moment መልስ የምሰጥበትና የምናገርበት ጊዜ ይመጣል። at the right time ማለት ነው። አሁን ነገሮች በዚህ ልኮት በሆኑበት ሰዓት ሳይሆን ከተወሰነ ጊዜ በኋላ እያንዳንዱ ነገሮችን ይዤ መልስ ሰጣቸዋለሁ። መልስ ስጠን ለምትሉ ወዳጆቼ ለእያንዳንዳችሁ መልስ ሰጣቸዋለሁ። ከዛ ውጪ ግን በስሜታዊነት የምናገረው ነገር የለም። ተነስቼ የሆነውን ነገር እንዳልሆነ ያልሆነውን ነገር እንደሆነ አድርጌ አልናገርም። ቤተክርስቲያን ላይ በሚደርሰው የትኛውም ነገር አሁንም ባለኝ ሚዲያ ተጠቅሜ እናገራለሁ። እናንተም ብዬ ሳይሆን ቤተክርስቲያን ብዬ ስለዚህ ቤተክርስቲያን የሁሉም ስለሆነች ማለት ነው። ከዛ ውጪ ግን ምንም አያሳስበኝም። ሌላኛው የተነሳው ነገር ምንም ከብሔር ጋርም ከምንም ነገር ጋር የሚያገናኘው ነገር የለም። ባጭሩ ከብሔር ጋር ከምንም ነገር ጋር የሚያገናኘው በቃ ህዝቡ ጥያቄን ይጠይቀው ለዛ ጥያቄ መልስ መስጠት ነው፣ አለቀ። ከዛ ውጪ ከብሔር ጋርም ይሁን ከአርሲ ጋር ከተደረገው ክርስቲያኖች ጋርም ከየትኛውም ነገር ጋር የሚገናኝ ምንም ነገር የለም። በቃ ሰው በአንድም በሌላም ስሜታዊ ሆኖ ተሰምቶትም ውስጡ ያለው ነገር አናቅም ብዙ ነገር ሊናገር ይችላል። ስለዚህ ያንን ግለሰብ ቀስላችሁ መጠየቅ ነው። ግን ለማንኛውም ሰው ማለት ነው ሰውን ሰድበህ አታስተካክለውም። አንድ እውነት ምነግራችሁ ሰውን ሰድበህ ሰውን ተቆጥተህ በተለይ በዚህ ዘመን በተለይ በዚህ በሚዲያ ዘመን ሰውን ሰድበህ ሰውን ተቆጥተህ ሰውን አዋርደህ ፎቶን ዘቅዝቀህ ምናምን የምታስተካክል አንድም ነገር አይኖርም። አንድም ማንንም እንደዚህ አይነት መንገድ ማስተካከልም ማንንም እንደዚህ አይነት መንገድ ምላሽ እንዲሰጥ ማድረግ አይቻልም። እና ደግሞ ሰው በአንድም በሌላ ስሜታዊ ሆኖ ብዙ ነገር ሊናገር ይችላል። እኔ ግን ነግራችሁ አርሲ ላይ ግድያ ነበረ ወይ? በደንብ ዛሬም ድረስ አለ። ዛሬም ድረስ እየሞቱ ነው ክርስቲያኖች። እኔ እኮ የአይን እማኝ ነኝ። ቦታ ድረስ ሄጃለሁ እኮ የአይን እማኝ ነኝ። ቦታ ድረስ ሄጄ አይቼዋለሁ። የተጎዱትን ክርስቲያኖች እኮ እኔ በአይኔ አይቻቸዋለሁ። ቤተሰቦቻቸውን ያጡ ሰዎች እኔ በአይኔ አይቻቸዋለሁ። በአይኔ አይቻቸዋለሁ። የተጎዱትን ያ ቤተሰቦቻቸውን ያጡትን ማለት ነው።
ስለዚህ አርሲ ላይ ከፍተኛ ጉዳት ነው የደረሰው። ምንም የማያጨቃጭቅ ነገር ነው፣ በቃ ግልጽ የሆነ ነገር ነው። እና ሌላኛው አንድ ሀሳብ ምናምን እኔ ብሎክ አላረጋችሁም፣ እኔ ሚዩት አላረጋችሁም፣ እኔ ምንም ነገር አላረጋችሁም። መልእክቴን እና ሀሳቤን አስተላልፋለሁ በትክክለኛው ሰዓትና በትክክለኛው ጊዜ። ነገር ግን እናንተ በሆነው ነገር ባያችሁትና በሆነው ነገር ቅሬታ ካሳያችሁና ሌላ ኃጢአት ውስጥ እንዳትገቡ አንፎሎ እያደረጋችሁ መውጣት ትችላላችሁ፣ በነፃነት ማለት ነው። ሙሉ መብታችሁ የተጠበቀ ነው። እየተሳደባችሁ ኃጢአቶቹ እኔን እያያችሁም ከምትናደዱ፣ ውስጣችሁ ከሚያዝን፣ ከምትቆስሉ፣ ከሚደብራችሁ ምናምን ነገር በግድ አስገድጄ አይደለም ፎሎ አድርጉኝ ያልኳችሁ። ከሚደብራችሁና እያያችሁኝ ከሚደብራችሁ አንፎሎ እያደረጋችሁ ሄዱ። እኔን ላለማየት ደግሞ ቪዲዮዎቼም ጭራሽ ደግሞ እንዳይመጣላችሁ ከፈለጋችሁ ደግሞ ብሎክ ማድረግ ትችላላችሁ። እዚህ ጋር ማያችሁ አንዳንድ ሰዎች እኔ ሚዩትም አላረጋችሁንም አላረጋችሁ ላይቬን አይታችሁ እናንተ ናችሁ የመጣችሁት እና መደብራችሁ ማስጠላችሁ ከሆነ በሰማችሁ ነገር አዝናችሁ ይሄን ልጅ ላዩ አልፈልግም የምትሉ ከሆነ ማለት ነው ብሎክ አንፎሎ እያረጋችሁ መውጣት ትችላላችሁ። ብሎክ እያረጋችሁ አንፎሎ እያረጋችሁ ድጋሚ እንዳልመጣላችሁ ማድረግ ትችላላችሁ። ግን አክብረው እኔም በትዕግስት ለሚጠብቁት ወዳጆቼ ምናምን ልቤ ተሰበረ ምናምን ልባችን አዝኗል ልባችን ተሰብሯል ምናምን የምትሉ ሰዎች እንግዲህ ከኔ አንደበት ምንም ነገር ሳትሰሙ ስለሆነ ልባችሁ የተሰበረው ምንም ልረዳችሁ አልችልም። በሰላም ከዚህ ቤት መውጣት ትችላላችሁ። ከኔ ምንም ነገር ሳትሰሙ ነው ልባችሁ የተሰበረው፣ ምንም ልረዳችሁ አልችልም። ስለዚህ መውጣት ትችላላችሁ ከዚህ ቤት። ሌሎቻችሁ ግን ማለት ነው ወዳጆቼ እናንተ በትዕግስት ስለሆነ የምትጠብቁኝ በዚህኛው ሳምንት ወይም በዛኛው መጀመሪያ አካባቢ ላይ ሀሳቤን ምናምን ይዤ በሚገባ በትክክለኛው መንገድ ለተነሱብኝ ትችት አሁን ድንገት እንደዚህ መንገድ ላይ ቁጭ ብዬ ሳይሆን እቤቴ ቀጠሮ ሰጥቻችሁ ጊዜ ሰጥቻችሁ ጥያቄ ያላችሁን ሰዎች ምናምን እየተቀበልኩኝ ማለት ነው። እኔ መጀመሪያ አውርቼ አስረድቼ መልስ ከሰጠው በኋላ ጥያቄ ያለኝ ለምትሉ ሰዎች እናንተን እያስገባው የማወራበት ጊዜና ሰዓት ይመጣል። ከዛ በፊት ለቸኮላችሁ ሰዎች እና በቃ በዛ በኩል ያለው ነገር አምነነዋል፣ ተመችቶናል ካላችሁ እዚህ የመጣችሁ እንዳትናደዱ። እኔን እያያችሁ ከሚደብራችሁ መውጣት ትችላላችሁ። እነቻችሁ እያዩአችሁ ነው። ቁማማን ከታች ነው እየተመለከተ እያየው እንደሆነ ምናምን። ኤኒዌይስ መዝሙር ልስማና ልውጣ። ጭራሽ አንፎሎ አድርጉኝ ስላችሁ ፎሎ ታደርጉኛላችሁ። የእናንተ ደግሞ ይለያል። እግዚአብሔር እሰይ ቴንክ ዩ ሌሎቻችሁ። እግዚአብሔር ምስክሬ ነው።